ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ምሽቱን ሰበር ዜና ተሰምቷል። መካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። ዩቲዩብ ላይ በፍጥነት እየተጫኑ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ኢራን እንደዛተችው አድርጋለች። ይሄም በአሜሪካ ላይ ቀጥተኛ ጥቃት ሰነዝራለሁ ባለችው መሰረት ምሽቱን በአሜሪካ ወታደራዊ የጦር ሰፈሮች ላይ በቀጥታ መተኮሷ ተሰምቷል። የጦር ሰፈሩ የሚገኘው በኳታር በመሆኑ በኳታር ሰማዮች ላይ በዛሬው ዕለት ሚሳኤል ታይቷል። የኳታር መከላከያ ሚኒስትርም መግለጫ አውጥቷል። ከኢራን ወደ ኳታር ሚሳኤሎች መተኮሳቸውን አረጋግጧል። የኳታር መከላከያ ሚኒስትርም ሚሳኤሎቹን ማክሸፉን ገልጾ ለተፈጸመው ጥቃትም ተመጣጣኝ ምላሽ መስጠት መብት እንዳለው የኳታር መከላከያ ሚኒስትር ገልጿል። እንግሊዝም በቀጠናው ላይ ወታደራዊ ሰፈር እንዳላት ገልጻ ራሷን ለመከላከል ዝግጁ መሆኗን ገልጻለች። ትራምፕ አስቸኳይ ስብሰባ ጠርተዋል። የኳታር ሰማይ ላይ ሚሳኤሎች መታየታቸውን ተከትሎ የተባበሩት አረብ ኤሚሬቶችና በቀጠናው የሚገኙ ሀገራት የአየር ክልላቸውን ዘግተዋል። ውጥረቱ አሁንም አድማሱን በከፍተኛ ሁኔታ እያሰፋ ይገኛል። ሁሉንም መረጃዎች በዝርዝር ይዤላችኋለሁ። አብረን በዝርዝር ሰበር መረጃውን እንከታተለው። ሰበር ዜና ጦርነቱ አድማሱን አሰፋ። ኳታር በኳታር ዋና ከተማ ዶሃ ከባድ ፍንዳታዎች መሰማታቸውን ጀምረዋል። ኢራን በአሜሪካ ለተፈጸመባት ከባድ ጥቃት በአሜሪካ የጦር ሰፈር ላይ ከባድ እርምጃ እንደምትወስድና አሜሪካን በቀጥታ እንደምታጠቃ በዛተችው መሰረት የአያቶላ ውሳኔ ተላልፎ በአሜሪካ የጦር ሰፈር ላይ ጥቃት መሰንዘር ጀምሯል። የጥቃቱ የመጀመሪያ ኢላማ የሆነው በኳታር የሚገኘው የአሜሪካ የጦር ሰፈር ሆኗል። መረጃው አስቀድሞ የደረሳቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍጥነት የካቢኔያቸውን አስቸኳይ ስብሰባ ጠርተዋል። በአሜሪካ ላይ ግልጽ ጦርነት ተቃጥቷል ያሉት ትራምፕ በፍጥነት መመከት አለብን ብለዋል። በአሁኑ ሰዓት የዜና ዘገባዎች በቀጥታ እያሳዩት እንደሆነ በኳታር ዋና ከተማ ዶሃ ከባድ ፍንዳታዎች ተሰምተዋል። በኳታር አልአይዳ በሚገኘው በአሜሪካ የሚመራው ጥምር የአየር ኃይል ኦፕሬሽን ማዕከል ላይ ከኢራን ከባድ ጥቃት እንደተቃጣ ተሰምቷል። ኳታር ከዚህ ቀደም ብላ የአየር ክልሏን መዝጋቷን አስታውቃ ነበር። ኳታር ተጨባጭ ስጋት መኖሩን መገናኛ ብዙሃን ከዘገቡ በኋላ ማንም ከቤቱ እንዳይወጣ በማለት መልእክት ያስተላለፈችው ኳታር የአየር ክልሏን ሙሉ ለሙሉ ለበረራ ዝግ መሆኑን አስታውቃ ነበር። ከኳታር ተከትሎ የተባበሩት አረብ ኤሚሬትስ ወይም ዩናይትድ አረብ ኤሚሬትስ ሙሉ በሙሉ የአየር ክልሏን መዝጋቷን አስታውቃለች። በአሁኑ ሰዓት በኳታር ሰማይ ላይ የኢራን ሚሳኤሎች ይታያሉ። ከኢራን ሚሳኤሎች መተኮሳቸውን የኢራን መገናኛ ብዙሃን ዘግበዋል። ቀደም ሲል የአሜሪካ መገናኛ ብዙሃን ኢራን በኳታር ውስጥ በሚገኝ የአሜሪካ ወታደራዊ ሰፈር ላይ ሚሳኤሎችን ለመተኮስ እየተዘጋጀች ነው ብለው ከውስጥ ምንጮች ያገኙትን መረጃ ምሽቱን አውጥተው ነበር። ሀገሪቱ አሁን ላይ በጊዜያዊነት የአየር ክልሏን የዘጋች ሲሆን የጦር ሰፈሩ በተጠንቀቅ ላይ እንደሚገኝ የቢቢሲ የደህንነት ዘጋቢዎች ነግሮኛል ብለዋል። ስጋቱ የመጣው ኢራን በአየር ኃይል የጦር ሰፈር ላይ የሚሳኤል ጥቃት ትሰነዝራለች የሚል ከፍተኛ ስጋት ተከትቶ ነበር። አሜሪካ በኢራን የኒውክሌር ማዕከላት ላይ ጥቃት ከፈጸመች በኋላ ኢራን ተመጣጣኝ እርምጃ እንደምትወስድ ስትዝት ቆይታለች። የአሜሪካን ጨምሮ በኳታር የሚገኙ የተለያዩ ሀገራት ኤምባሲዎችም ዜጎቻቸውን እንዲጠነቀቁ እያሳሰቡ ብለው ነበር። አልአዱደይ ከኳታር መዲና ዶሃ ወጣ ብሎ የሚገኝ ግዙፍ የጦር ሰፈር ሲሆን አሜሪካ በመካከለኛው ምስራቅ ለምታደርጋቸው የአየር ዘመቻዎች የማዕከላዊ እዝ ዋና መስሪያ ቤት መገኛ ነበር። የብሪታንያ ወታደሮችም በዚሁ የጦር ሰፈር ሰፍረው ይገኛሉ። አሁን ከኢራን የተተኮሱት ሚሳኤሎች በኳታር ሰማይ ላይ እየተንፏለሉ ይገኛሉ። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስቸኳይ ውሳኔ እንዲያሳልፉ እየተጠበቀ ነው። የኳታር የአየር መከላከያ ስርዓት ከኢራን እየተተኮሱ ያሉ ግዙፍ ሚሳኤሎችን ለማክሸፍ እየታተረ ይገኛል። አሜሪካ በትናንትናው ዕለት በምክትል ፕሬዝዳንት ጄዲ ቫንስ እና በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል አሳስባ እንደነበረው ኢራን ወደ አሜሪካ የጦር ሰፈሮች የምትተኩስ ከሆነ ኢራን ትጠፋለች፣ ያኔ የመጥፊያዋን ካርድ እንደመዘዘች ትቁጠረው የሚል ከባድ ዛቻ ተዝቶባት ነበር። ይህንን ተከትሎ ታዲያ ኢራን እንደተሰጋውም እንደተፈራውም በአሜሪካ ላይ
የቀጥታ ተኩስ በዛሬው ዕለት ፈጽማለች። የኢራን አብዮታዊ ዘብ ጓድ ምሽቱን ባወጣው መግለጫ እንዳረጋገጠው በእርግጥም በአሜሪካ ለተፈጸመብን ጥቃት እኛም ቃላችንን ጠብቀን ወደ አሜሪካ በቀጥታ ተኩሰናል። በኳታር በሚገኝ የአሜሪካ የጦር ሰፈር ላይ ግዙፍ ባላስቲክ ሚሳይሎችን አስወንጭፈናል በማለት ገልጿል። የዩናይትድ ኪንግደም ጦር ይህንን ተከትሎ ምሽቱን ባወጣው መግለጫ የዩናይትድ ኪንግደም እንግሊዝ ጦር በተጠንቀቅ ቆሟል። በአካባቢው ላይ በእንግሊዝ ላይ የሚቃጣ አንዳች ጥቃት ካለ ወይም በእንግሊዝ ዜጎች ላይ የሚቃጣ ማናቸውም ቀውስ ካለ ያንን ለመመከት ዝግጁ ነኝ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃታቸውን በኢራን ላይ ሲያነጣጥሩና ከእስራኤል ጋር በጋራ ሲያብሩ በእርግጥም ይህ የመልሶ ማጥቃት እርምጃ ከኢራን ይሰነዘራል ብለው አልገመቱም። ምክንያቱም ይህ ያልተገመተው የኢራን የመልሶ ማጥቃት እርምጃ አሜሪካ በቀጥታ በኢራን ላይ ጥቃት እንድትወስድ የሚያደርጋት ይሆናል። ይሄውም ከዚህ ቀደም ተንታኞች ተናግረውት እንደነበረው በእርግጥም ሰላም አመጣለሁ በማለት አስቀድመው በአሜሪካ ሕዝብ ዘንድ የተመረጡት ዶናልድ ትራምፕ አሁን ጦርነት ቀስቃሽ ሆነው መታየታቸው በራሱ ከፍተኛ ስጋት የሚያጭርባቸው ነው። ምሽቱን ኢራን በአሜሪካ ላይ የወሰደችውን እርምጃ አስመልክቶ ባወጣቸው መግለጫ እንዳመለከተችው በእርግጥም እኛ በግዛቶቻችን ምንም አይነት ቀልድ አናውቅም፣ ላልነውም ቃል ታማኝ ነን የሚል መልእክት አስተላልፋለች። ጥቃቱ የተፈጸመባት ኳታር በውጭ ጉዳይ ሚኒስትር ቃል አቀባዩ በኩል ከደቂቃዎች በፊት አስቸኳይ መግለጫ አውጥታለች። የኳታር መንግስት በአልዴዳ አየር ማረፊያ ላይ የኢራን አብዮታዊ ጥበቃ የፈጸመውን ጥቃት አጥብቀን እናወግዛለን ብሏል። የኳታር መንግስት ይህ ድርጊት የኳታርን ሉዓላዊነትና የኳታርን የአየር ክልልን ዓለም አቀፍ ሕግና የተባበሩት መንግስታት ቻርተርን በግልጽ የጣሰ የኢራን ጥቃት እንደሆነ ተመልክተናል ብሏል። የኳታር መንግስት ለዚህ የጥቃት ሙከራ ተመጣጣኝ በሆነ መንገድ ለኢራን ምላሽ የመስጠት ህጋዊ መብት እንዳለው እናረጋግጣለን ብሏል። የኳታር መንግስት የኳታር የአየር መከላከያ ሰራዊት ጥቃቱን ለማክሸፍ መሯሯጡንና የኢራንን ሚሳኤሎች በተሳካ ሁኔታ አክሽፈናል ብላለች። ኳታር የጥቃቱ ሁኔታ ላይ የማብራሪያ መግለጫ ከሰዓታት በኋላ እንደሚሰጥም የኳታር መከላከያ ሚኒስትር አስታውቋል። እንዲህ ያሉ አስከፊ ወታደራዊ እርምጃዎችን መቀጠል በክልሉ ሰላምና መረጋጋትን የሚያናጋ ዓለም አቀፍ ሰላምና ደህንነትንም የሚያስፈራራ ደረጃ ላይ እንዲደርስ ይማድረጉን እናሳውቃለን ብላለች። ኳታር በአስቸኳይ ሁሉም ወታደራዊ እርምጃዎች እንዲቆሙና ወደ ድርድር ጠረጴዛና ውይይት እንድንመለስም ጥሪ እናቀርባለን ብላለች። የኳታር መንግስት በክልሉ ውስጥ ያለውን የእስራኤልን ግጭት መባባስ አደጋ አስቀድሞ ካስጠነቀቁ የመጀመሪያዎቹ ሀገራት አንዱ እንደነበር አጽንኦት ሰጥተን እናስታውሳለን ያለው የኳታር መንግስት በመግለጫው የዲፕሎማሲ መፍትሄዎችን ቅድሚያ እንድንሰጥ ጥሪ እናቀርባለን ብሏል። መልካም ጉርብትናና ግጭትን አለማስፋት መርህን በጥብቅ እንከተላለን። ውይይት በክልሉ ያለውን ወቅታዊ ቀውስ ለመፍታት የህዝቦችንም ደህንነትና ሰላም ለመጠበቅ ብቸኛው መንገድ እንደሆነ እናምናለን ብላለች። ኳታር በክልሉ ባለው ውጥረት ምክንያት የጦር ሰፈሩ ቀደም ብሎ በጸጥታና ቅድመ ማስጠንቀቂያዎች እርምጃዎች መሰረት ባዶ ተደርጎ እንደነበር አስታውሳ የጦር ሰፈሩ ሰራተኞች፣ የኳታር ጦር ኃይሎች፣ ወታደራዊ ኃይሎችና ሌሎችም ደህንነትን ለማረጋገጥ ሁሌም አስፈላጊውን እርምጃዎች ወስደዋል ይወስዳሉም ብለዋል። በውጤቱም በጥቃቱ ምክንያት የዘገባ እስከተጠናከረበት ሰዓት ድረስ ምንም አይነት ጉዳት አለመከሰቱን አረጋግጠናል ብላለች ኳታር። ኳታር መንግስት በመግለጫው የኳታር መከላከያ ሚኒስትር ጥቃቱን አስመልክቶ መግለጫ እንደሚሰጥም ገልጻለች። ይህንንም ተከትሎ የኳታር መከላከያ ሚኒስትር መግለጫ አውጥቷል። የኳታር መከላከያ ሚኒስትር በመግለጫው እንዳስታወቀው የኳታር የአየር መከላከያ ሰራዊት በአልዴዳ አየር ማረፊያ ኢላማ ያደረገ የሚሳኤል ጥቃትን በተሳካ ሁኔታ አክሽፈናል ብለዋል። ለአላህ ምስጋና ይግባውና የጦር ኃይሎች ጥንቃቄና የተወሰዱ ቅድመ ጥንቃቄ እርምጃዎች በክስተቱ ምንም አይነት ሞት ወይም ጉዳት እንዳይደርስ አድርጓል ብለዋል። ሚኒስትሩ የኳታር መንግስት የአየር ክልልና የግዛት ደህንነቱ የተጠበቀ መሆኑን የኳታር የጦር ኃይሎች ማንኛውም ስጋት ለመቋቋም ሁልጊዜም ዝግጁ መሆናቸውን ለዓለም አሳይተዋል ብለዋል። የኳታር መከላከያ ሚኒስትር ዜጎቹን እንዳስጠነቀቀው አሁንም እናንተን ለመጠበቅ በተጠንቀቅ ላይ ነን፣ አትስጉ ብለዋል። ነገር ግን መረጃዎችን ከታማኝ ምንጮችና ከሀገር ውስጥ መገናኛ ብዙሃን ብቻ እንድታደምጡ ሲል አስታውቋል። ጥቃቱን አስመልክቶ የዘገባ እስከተጠናከረበት ሰዓት ድረስ በአሜሪካ የጦር ሰፈር ላይ የደረሰውን ጉዳት አስመልክቶ እስካሁን ማወቅ አልተቻለም። የኳታር መከላከያ ሚኒስትር እንዳለው ጉዳት
እስካሁን አልተመዘገበም። ሚሳኤሎቹንም በተሳካ ሁኔታ ለማክሸፍ ተችሏል ብሏል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ሁኔታውን በቅርብ እንደምትከታተል የገለጸችው አሜሪካ በጦር ሰፈሯ ላይ ስለተቃጣው ጥቃት የሰጠችው መግለጫ የለም። ነገር ግን አሜሪካ ጠንካራ መግለጫ ጠንካራ የሆነ የአጸፋ ምላሽም በኢራን ላይ እንደምትሰጥ አስቀድማ ዝታ የነበረ በመሆኑ በቀጣዮቹ ሰዓታት በኢራን ላይ ከባድ የሆነ ጥቃት ሊፈጸም ይችላል በማለት ተንታኞች ገልጸዋል። ይሁሉ የሚወሰነው ትራምፕ አሁን እያደረጉት ያለውን አስቸኳይ ስብሰባ ሲፈጽሙ ነው ተብሏል። በሌላ በኩል የእስራኤል ጦር በፋርስ ቋንቋ አስቸኳይ መልእክት ለኢራናውያን አስተላልፏል። የእስራኤል ጦር በኢራኗ ዋና ከተማ ቴህራን ለሚገኙ የሲቪል ዜጎች በሙሉ በቀጥታ በሚል ባስተላለፈው ያልተለመደና የፋርስ ቋንቋ መልእክት ኢራናውያን ከባድ ጥቃት ሊመጣ እንደሆነ አውቀው ከወታደራዊ ተቋማት አካባቢ ራሳቸውን እንዲያርቁ እንመክራለን ብሏል። የመልእክት የወጣው እስራኤልና አሜሪካ በኢራን ላይ ጀመሩት ወታደራዊ ዘመቻ ወደ አዲስ ምዕራፍ መሸጋገሩን ተከትሎ ነው። እስራኤል ጦር በመግለጫው እንዳስታወሰው በሚቀጥለው ቀናት በቴህራንና በአካባቢዋ ላይ በሚገኙ ግዙፍ ወታደራዊ ኢላማዎች ላይ ጥቃት ይሰነዘራል ሲል ዝቷል። በዚህ ምክንያት ጦሩ የከተማዋ ነዋሪዎች ለደህንነታቸው ሲሉ ጥንቃቄ እንዲያደርጉ መክሯል። ሲቪሎች በተለይም ከመንግስት ጋር ግንኙነት ካላቸው ተቋማት ራሳቸውን እንዲያርቁም ጠይቋል። የጦር መሳሪያ ማምረቻና ማከማቻ ተቋማት፣ የወታደራዊ ዋና መስሪያ ቤቶች፣ የደህንነትና የስለላ ተቋማት ከነዚህ ቦታ ሁሉ ራሳቸውን አርቁ ሲል አስጠንቅቋል። ይህ አይነቱ ቀጥተኛ ማስጠንቀቂያ በእስራኤል ጦር በኩል ሲሰጥ የተለመደ ባይሆንም ጥቃቶቹም ይበልጥ ከተማ ተኮር እየሆኑ መምጣታቸውንና እስራኤልም በሲቪል ዜጎች ላይ ሊደርስ የሚችለውን ጉዳት ተጠያቂነት ወደ ኢራን መንግስት ለማዞር የምታደርገው ጥረት አካል ሊሆን እንደሚችል ተንታኞች ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃ ተመልሰን የምንገናኝ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ